ኢትዮፒካ ሊንክ ተመልሰናል። አድማጮቻችን ኢትዮፒካ ሊንክ ነው እየሰማችሁ የምትገኙት። በዛም ኤፍኤም 90.7 ላይ እንገኛለን። የመጨረሻውን ፕሮግራማችን ከኮክቴል የኤዱቴመንት ምን አነሳችሁ ቤቲም ታንሻችሁ ሐሳቦች አሉ? አው ቅድም አስተዋውቀናል። ሰዎች ወዲያው እንዲወዱን የምናረጋባቸው ስለልቦናዊ መንገዶች ወይ ሰዎች ማድረግ ነው ያው የሚሆነው። አው አንደኛው ነገር በጥሩ ሙድ መቅረብ እነዛ ሰዎች እንዲወዱን ከፈለግን ማለት ነው። ምክንያቱም ሰዎች በሌላ ሰው ሙድ ውስጥ ተጽዕኖ ውስጥ ስለሚሆኑ ማለት ነውና እነሱን ደስተኛ ለማድረግ ወይ ለኛ ያላቸው ስሜት ጥሩ እንዲሆን ሞቅ ባለ ሰላምታ ሊሆን ይችላል፣ በፈገግታ ሊሆን ይችላል፣ በጥሩ ንግግር ሊሆን ይችላል። ከነሱ ጋር በመናደርገው ቆይታ በጥሩ ሙድ ከነሱ ጋር ስንሆን ለኛ ያላቸው ስሜት በዛው አይነት ነው የሚሆነው ማለት ነው። ሲመጣ እንዲሞቅ አርገሽ ከሆነ እንኳን በመምጣት ደስ ብሎኛል እኮ የሚል መልእክት ይኖራል። አዎ አብረው ራሱ ከዛ ሰው ጋር የመሆን እድል ሲኖር ለረዘም ላለ ደቂቃ ጥሩ የሆነ ስሜት ካለ ያንን ስሜት ነው የሚያንጸባርቀው ማለት ነው ያ ሰው። ሌላው ስለ ሌሎች ሰዎች በጎ ነገር በማውራት ሰዎች እንዲወዱን ማድረግ እንችላለን። ሌሎች ሰዎችን የምንገልጽበት ቋንቋ ሁኔታ እኛን ስለሚገልጸን ማለት ነውና በመናወራው ነገር በጎነትና መጥፎነት እኛንም በዛው ልክ ነው የሚለኩን። ስለዚህ አንድን ሰው ያው እውነተኛ ነው ስትለው፣ ደግ ነው ስትለው ወይም ደግሞ መጥፎ ነው ስትለው ማለት ጥሩ ነው ያልክ ለአንድ ሰው ስለዛ ሰው ስታወራ አንተንም በዛ ላንተ ያላችሁ አመለካከት ጥሩ ይሆናል ማለት ነው። ስለዛ ሰው ግን በጀርባው መጥፎ ነገር ስታወራ ጥሩ ሰው እንዳልሆንክ እየነገርካቸው ነው። ነገ ምንም እንደዚህ ጓደኛው እንደዚህ ብሎ ያማማ ነገ እኔንም ለሌሎች እንዲህ ብሎ ያማኛል የሚል ሐሳብ ይመጣል። በቃ እንደዚህ አይነት ስሜት ነው የሚፈጥረው ማለት ነው። አሁን አንቺ ግን እሺ በኋላ ላይ እናነሳዋለሽ ያረኩት ነገር አለ ከዚህ ጋር ተያዘ ምን ያላርክሽዋል ከዚህ ጋር ተያዘ ፊት ለፊት ችግር የለውም። ሰዎች በሌሉበት ጥሩ አይደለም። አዎ ይሄ ሀሜት ነገሩ መጨረሻ ላይ እናነሳዋለን። እስቲ በሌለን ደቂቃ አሁን በቃ ልክ ያልኩት እንደዚህ አይነት ሰው ማለት ነው። ለማንኛውም ሶስተኛው ኮፒ በማድረግ እንቅስቃሴያቸውን ሰዎች እንዲወዱን ማድረግ እንችላለን። ሚረሪንግ ይሉታል። በመስታወት ልክ ራሳቸው እንደሚያዩት አይነት ማለት ነው። የሰውነታቸው እንቅስቃሴ የፊታቸው ሁኔታን በማስመሰል ማለት ነው። አሁን አንተ እጅን አጣምረህ ከሆነ የተቀመጥከው እንዳንተ አጣምሬ ፊት ለፊት እየተያየን ስናወራ የመቀራረብ ነገር ይፈጠራል ማለት ነው። በ1999 ላይ ኒውዮርክ ዩኒቨርሲቲ ጥናት አድርጎ ነበር በዚህ ላይ 78 ሰዎች ላይ እና አንድ ላይ እንዲሰሩ አደረጓቸውና እያወሩ እንቅስቃሴ ያስመሰሉ ሰዎች እርስ በርስ የበለጠ ተቀራርበው ነው ከሌሎቹ የተገኙት ማለት ነው። ስለዚህ እንቅስቃሴን በማስመሰል ደገፍ ብሎ በሚያወራ ሰው አንተም እንደነሱ ደገፍ ስትል እንቅስቃሴያቸውን ኮፒ ስታረግ የመቀራረብ ነገር የመዋደድ ነገር መፍጠር ይችላል ማለት ነው። እሺ ሌላው የሚያመሳስላቸውን ነገር ማሳየት፣ የሚያመሳስለን ነገር ከነሱ ጋር በሐሳብ በፍላጎት በችሎታ የሚያመሳስለን ነገር ሊኖር ይችላልና የሚያመሳስለውን ነገር ነው ሰው የሚወደው። የሚያቀራርብሽ እሱ ነው። ሲሚላሪቲ አትራክሽን ኢፌክት ነው የሚሉት ይሄንን በስነልቦና እና ያንን ነገር ማጉላት አንድ አይነት የሆነ ነገር ያ ሰው እንዲወድ ስትፈልግ ያንን ነገር እንዲያይ በማድረግ ሰው ደግሞ የሚያመሳስለው ነገር ሲያገኝ ስለሚወድ ማለት ነው። እሱም አንድ ነው። ሌላው ሚስጥር ሹክ በማለት ለነሱ ስለራሳችን ሊሆን ይችላል ስለሆነ ነገር ብቻ የውስጥ ነገራችን ለነሱ በመግለጽ አንድ ጥሩ ግንኙነት መፍጠሪያ መንገድ ነው የሚሉታልና በጣም የመቀራረብ ስሜት ይፈጥራል። እነሱ እኛን እንዲያምኑ በጣም እንደወደድናቸው እንደቀረብናቸው እንዲያስቡን የተወሰነ ሚስጥር መንገር ይመከራል። ታማኝ ለሆነ ሰው ከሆነ ማለት ነው። ያው እንዲወደን የምንፈልገው ሰው እንግዲህ የራሳችን ምርጫ ነው። እሺ ሌላው ደግሞ በወሬ መካከል ቻፕ በማድረግ መንካት ሊሆን ይችላል። እጃቸው ጀርባቸውን ያወራን የምናረገው ያልተደጋገመ ብዙ ምን ራሱ ሳያስተውሉት ማለት ነው። ያ የበለጠ የመቀራረብ ነገር ያንን ሰው እንድትቀለው እንዲወድህ የማድረግ ኃይል አለው ይላሉ። ጥሩ ነጥቦች ናቸው። ሰዓታችን አልቋል። በሁለተኛ ነጥቦች ላይ ብትወድቂ በሌሎች ግን ጥሩ ነጥቦች አንስተሻል።
ያው ነገ ምሽት 2 ሰዓት ላይ የኢትዮጵያ ምሽት የመዝናኛ ፕሮግራም አለ። ስለዚህ እንገናኛለን በዛ ሰዓት ማለት ነው። ዛሬ የሚያከብሩ መልካም ልደት በዚህ አጋጣሚ በሙሉ መልካም ልደት እንላለን። በዚህ ማቲው ሰዓት ቢኖረን እሺ። ኢትዮፒካ ሊንክ ተጠናቋል። የዛሬ ኤፍኤም ፕሮግራሞች ግን እስከ ምሽት 6 ሰዓት ድረስ ይቆያሉ። ነገ በኢትዮጵያ ምሽት ከምሽት 2 ሰዓት እስከ 6 ሰዓት ድረስ እንገናኛለን። እስከዛው ቻው እንላለን። ኢትዮፒካ ኢትዮፒካ